ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን የምናካፍልበት የዛሬውን ፕሮግራማችንን እነሆ ዛሬም ይዘን ተገናኘን። ስለምታደምጡን ስለምትከታተሉን ከልብ አድርገን ነው የምናመሰግነው። በዛሬ የዕለተ ረቡዕ የሁለተኛው ቻናላችን ፕሮግራማችን በተለይ ዝውውሮች ላይ ትልቅ ትኩረትን አድርገን የምንሰራ ነው የሚሆነው። በዛሬ ፕሮግራማችን ከምናነሳቸው ነጥቦች መካከልም በርከት ያሉ የዝውውር ጉዳዮችን ወደ እናንተ እያደረሰን ቆይታን እናደርጋለን። ዛሬ ከጠዋት ጀምሮ ትልልቅ የሚባሉ የአውሮፓ ሚዲያዎች በርከት ያሉ የዝውውር ጉዳዮችን አውጥተዋል። በተለይ ከትላንትናው ከአርሰናል ድል ጎን ለጎን በርከት ያሉ ደግሞ የዝውውር ጉዳዮች እየወጡ ይገኛሉ። እነሱን መረጃዎች ደግሞ እየተከታተልን ወደ እናንተም የምናደርስ ነው የሚሆነው። በአጠቃላይ በዚህ ፕሮግራማችን ግን የዝውውር ጉዳዮችን ሰፋ አድርገን እንዳስሳለን። የክረምቱ የተጫዋቾች የዝውውር መስኮት መቅረቡን ተከትሎ በዚህ መሰረትም ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሰሎናን ጨምሮ ሌሎችም ትልልቅ ክለቦችን የተመለከቱ የዝውውር ጉዳዮችን እያነሳን ቆይታን የምናደርግ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋበዝኳችሁ። ወደ ቀዳሚው መረጃ እናምራ። ማንቸስተር ዩናይትድ ሊቨርፑልን 3-2 በማሸነፍ ለቀጣዩ የውድድር ዘመን የቻምፒየንስ ሊግ ተሳትፎን በይፋ ማረጋገጡን ተከትሎ ኦልትራፎርድ በደስታ ተሞልቶ እንደሰነበተ የምናስታውሰው ነው። ጨዋታው እጅግ አስደሳች የነበረ ቢሆንም አንድም ደቂቃ ግን ሜዳ ላይ አንድም ደቂቃ ብትሆን መቆየት የማይሰለቸው ብሩኖ ፈርናንዴዝ ግን በጨዋታው መጠናቀቂያ አካባቢ ላይ በድንገት ተቀይሮ መውጣቱ ለደጋፊዎች ጥቂት የጭንቀት ስሜትን ፈጥሮ እንደነበር የምናስታውሰው ነው። ምክንያቱም ብዙ ጊዜ ብሩኖ ተቀይሮ ሲወጣ አንመለከተውም። አንዲትም ደቂቃ ብትቀር እዛች ደቂቃ ላይ የሆነች ነገርን መፍጠር ስለሚፈልግ በአብዛኛው ጊዜ በቋሚነት ሲጠቀመው ነበር የምናውቀውና በዚህኛው ጨዋታ ግን ተቀይሮ መውጣቱ ለደጋፊዎቹም የተወሰነ የጭንቀት ስሜት ፈጥሮ ነበር። ብሩኖ በመጀመሪያው አጋማሽ ላይ ከባድ ግጭት ደርሶበት ሲያነክስ የሚታየ ቢሆንም ነገር ግን እስከ ጭማሪ ሰዓት ድረስ በጽናት ተጫውቷል። ሆኖም ግን ጊዜያዊ አሰልጣኙ ማይክል ካሪክ ከጨዋታው በኋላ በሰጡት መግለጫ የደጋፊዎችን ስጋት አረጋግተውታል። ካሪክ እንደገለጸው ከሆነ ብሩኖ የተቀየረው ቀደም ብሎ በደረሰበት ግጭት ምክንያት ሳይሆን ሙሉ በሙሉ በታክቲክ ምክንያት መሆኑን የተናገረው ዩናይትድ በጨዋታው መጠናቀቂያ ላይ መሪነቱን ለማስጠበቅ ተከላካዩ ሌኒ ዮሮን ወደ ሜዳ ለማስገባት መወሰኑ አሰልጣኙ ይናገራል። እውነቱን ለመናገር ጨዋታው ሊጠናቀቅ 1 ደቂቃ አካባቢ ሲቀረው ሌኒ ዮሮን ወደ ሜዳ ለማስገባት የፈለግነው ለዛ ነው ሲል ካሪክ ለማንቸስተር ኢቭኒንግ ኒውስ ነው መረጃውን ያጋራው። ከዛ ውጭ ግን ሌላ ምንም አይነት ምክንያት እንደሌለ ጭምር ነው ካሪክ እየተናገረ የሚገኘውና ደጋፊዎችንም ጭምር ምንም ስጋት የለም፣ ጉዳትም አልደረሰበትም የሚል የማረጋጋት መልእክትን ጭምር ነው ያጋራው። ካፕቴኑ ብሩኖ ፈርናንዴዝ በቀሩት 3 ጨዋታዎች ላይ በመሳተፍ የፕሪሚየር ሊጉን በአንድ የውድድር ዘመን ከፍተኛ የጎል አሲስት ሪካርድንም ለመስበር እያለመ ይገኛል። ብሩኖ እስካሁን 19 አሲስቶችን ነው አመቻችቶ ያቀበለው። የአርሰናሉ ቴሪ ዳንኤል ኦንሪና የማንቸስተር ሲቲው ኬቨን ደብሮይና የ20 አሲስት ሪካርድን ለመስበርም 2 አሲስቶች ብቻ ይቀረዋል። ብሩኖ ለመጋራት ደግሞ 1 አሲስት ነው የሚቀረውና በቀጣይ የሚጠበቅ ነው የሚሆነው። ማንቸስተር ዩናይትድ የውድድር ዘመኑን ከመጨረሱ በፊት ከሰንደርላንድ ጋር፣ ከኖቲንግሃም ፎረስት ጋር እና ከብራይተን ጋር በቀጣይ የሚያደርጋቸው 3 መርሃ ግብሮች እንደሆኑና በእነዚህ ጨዋታዎች የውድድር ዓመቱን እንደሚያጠናቅቅ ነው እየተነገረ የሚገኘው። ሊቨርፑልና አርሰናል በዚህ ክረምት በዓለም እግር ኳስ ውስጥ ከፍተኛ ተፈላጊነት ካላቸው አጥቂዎች መካከል አንደኛውን ለማስፈረም በዝውውር ፉክክር ውስጥ ሊገቡ እንደሚችሉ ይፋ ተደርጓል። የፓሪስ ሰን ዠርሜኑ የፊት መስመር ተጫዋች የሆነው የ23 ዓመቱ ብራድሊ ባርኮላ በዚህ ክረምት ሊከታተሏቸው ከሚገቡ ስሞች መካከልም አንደኛው እንደሆነ እየተነገረ ነው። ቲም ቶክ እንደዘገበው ከሆነ ምንም እንኳን በፓሪስ ያለው ኮንትራት እስከ 2028 የሚቆይ ቢሆንም ተጫዋቹ ግን ወገኖች ሌሎች አማራጮችን ለማየትም ፍንጭ እያሳዩ ነው የሚገኙት። ፓሪስ ሰን ዠርሜን ተጫዋቹን በግድ ለመሸጥ ባይፈልግም ሁኔታው አሁን ላይ ተለዋዋጭ በመሆኑ በርካታ ታላላቅ ክለቦችም ንቁ እንዲሆኑ አድርጓቸዋል። ሁለቱም የፕሪሚየር ሊግ ክለቦች ለሚቀጥለው የውድድር ዘመን የማጥቃት መስመራቸውን ለማጠናከር በሚፈልጉበት በዚህ ሰዓት የባርኮላ ብቃት ማራኪነትም ኢላማ ውስጥ እንደገባ አድርጎታል። ባርኮላ በዚህ የውድድር ዘመን በሁሉም ውድድሮችም 12 ጎሎችን አስቆጥሮ 7 አመቻችቶ በማቀበልም በድምሩ 19 ጎልና አሲስት የሚያስመዘገበ ድንቅ የውድድር ዘመንን ነው እያሳለፈ የሚገኘው። እነዚህ ቁጥሮች ደግሞ ተጫዋቹ በአውሮፓ ታላላቅ ክለቦች ውስጥ ያለው ሚናን እያሳደገ መምጣቱ የሚያሳዩ ናቸው። ባርኮላ ይበልጥ ተፈላጊ የሚያደርገው በተለያዩ የማጥቃት ቦታዎች ላይ የመጫወት ችሎታ ወይም
ቨርሳታይሊቲው ነው። በሁለቱም የመስመር ጥቃቶች ላይ በብቃት መጫወት የሚችል ሲሆን ፍጥነትን ከኳስ ጋር ደግሞ የመንቀሳቀስ ብቃት ወይም ደግሞ ድሪብል የማድረግ አቅሙ እጅግ በጣም ትልቅ እንደሆነ በርካቶች ያነሳሉ። ሊቨርፑል በተለይ ሙሐመድ ሳላህን የወደፊት ቆይታው ላይ እንግዲህ እርግጠኛነቱ መረጋገጡን ተከትሎ መልቀቁ እንደሚረጋገጥ ታውቋልና የሱ ቦታ ሊተኩ የሚችሉ ተጫዋቾችን እያጠና ይገኛል። የባርኮላ እድሜና የጨዋታ ዘይቤ ደግሞ ከሊቨርፑል የረጅም ጊዜ እቅድ ጋር ይጣጣማል ተብሎ ነው የሚታሰበው። ሌላኛው አርሰናልን በተመለከተ ነው። ሚኬል አርቴታም በበርካታ ውድድሮች ላይ የሚሳተፈውን ቡድኑን የጥራት ደረጃው ሳይቀንስ ተጫዋቾችን እያፈራረቀ ለመጠቀምም እንዲችል በአጥቂ መስመሩ ላይ ተጨማሪ አማራጮችን እንደሚፈልግ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የባርኮላ ዝውውር እውን ሊሆን የሚችለው በፓሪስ ሰን ዠርሜን አቋም ላይ ተመስርቶ ነው። ክለቡ የስብስብ ግንባታውን በየጊዜው የሚገመግም በመሆኑ ተጫዋቹ የመሰለፍ እድሉ እንዲሁ ሊጠብም እንደሚችል ካሰበ ወይም ፓሪስ ሰን ዠርሜን ከፍተኛ የገንዘብ ጥያቄ ካቀረበለት የዝውውር በሩ ሊከፈት እንደሚችል ይፋ ተደርጓል። የፈረንሳዩ ክለብ ለጥያቄዎቹ ምላሽ ለመስጠት ከወሰነ ይህም የሁለቱ የፕሪሚየር ሊግ ግዙፍ ክለቦችን የማጥቃት አማራጭ የሚወሰን ትልቅ የዝውውር ፉክክር እንደሚሆን በርካቶች የሚጠብቁት ነው የሚሆነው። ቲጃኒ ራይንደርስ ማንቸስተር ሲቲን ከተቀላቀለ 1 ዓመት ብቻ ቢሆነውም በቅርብ ሳምንታት ውስጥ ግን ክለቡን ለቆ ሊወጣ እንደሚችል የሚጠቁሙ አዳዲስ ዘገባዎች እየወጡ ነው። ፉትቦል ኢንሳይደር እንደዘገበው በርካታ የሴሪኤ ክለቦች በተለይም ዩቬንቱስ የተጫዋቹን ሁኔታ በቅርበት እየተከታተለ እንደሚገኝ የሚያሳዩ መረጃዎች ናቸው በትልቁም እየወጡ እንደሚገኝ ዘገባዎቹ የጠቆሙት። በተለይ ተጫዋች ባለፈው ክረምት ከኤሲ ሚላን በ55 ሚሊዮን ዩሮ ዝውውርም ወደ ኢቲያድ የመጣው ራይንደርስ እንዲህ ያለ ፈጣን ስንብት ሊገጥመው ይችላል ተብሎ አልተገመተም ነበር። በወቅቱ ራይንደርስ ለፔፕ ጓርዲዮላ አማካይ ክፍል በማጥቃትም ሆነ በመከላከል ረገድ ትልቅ ግብአት ይሆናል ተብሎ ታስቦ ነበር። ሆላንዳዊው አማካይ በፕሪሚየር ሊጉ ጅማሮ ተስፋ ሰጪ ብቃትን አሳይቶ ነበር። በመጀመሪያው ጨዋታም ጎል ማስቆጠሩና አሲስት ማድረጉ በጓርዲዮላ ስርም ቋሚ ተሰላፊ ሊሆን ይችላል የሚል ተስፋን አሳድሮ ነበር። ኳስን ከኋላ ወደፊት በመንዳትና በጨዋታው ሽግግር ደግሞ በማቀላጠፍ ረገድም ያለው ብቃት ለቡድኑ በጣም ጠቃሚ እንደሆነ ይነገራል። ይሁን እንጂ የውድድር ዘመኑ እየገፋ ሲሄድ ግን በቡድኑ ውስጥ ያለው ሚና እየቀነሰ መጥቷል። በማንቸስተር ሲቲ ቤት ያለውን ከፍተኛ የተጫዋቾች ፉክክር ተከትሎ ባለፉት ጥቂት ወራት የመሰለፍ እድሉ ተገድቦበታል። ይህ ሁኔታ ቲጃኒ ራይንደርስ መጀመሪያ ከጠበቀው በላይ በተቀያሪነት እንዲያገለግልም አድርጎታል። ራይንደርስ ያለውን ኳስን የመቆጣጠር የማሰብ ችሎታና ከግፊት ነፃ ሆኖ የመጫወት ብቃት በጣሊያን ክለቦች ዘንድ ትልቅ ዋጋ ይሰጠዋል። ቀደም ሲል በኤሲ ሚላን በነበረው ቆይታ አስደናቂ ብቃትን ማሳየቱ የሚታወስ ሲሆን አሁን ደግሞ ዩቬንቱስ አማካይ ክፍሉን በቴክኒክ ባላቸው ተጫዋቾች ለማጠናከርም የእሱን ሁኔታ እያጠና እንደሚገኝ ነው የተነገረው። ከማንቸስተር ሲቲ አንጻር በራይንደርስ ላይ የሚወሰነው ማንኛውም ውሳኔ በቡድኑ ሚዛንና በረጅም ጊዜ እቅድ ላይ የተመሰረተ ይሆናል። ሲቲ ተጫዋቹን በመሸጥ ያገኘውን ገንዘብም ለሌሎች አስፈላጊ ቦታዎች ላይ መመልሶ ለመጠቀምም ልምድ ያለው በመሆኑ ለራይንደርስ የቀረበው የዝውውር ዋጋን ደግሞ በማየት ውሳኔ ሊያሳልፉ እንደሚችሉ ነው የተነገረው። የክረምት የዝውውር መስኮት እየቀረበ ባለበት በዚህ ሰዓት አስተን ቪላ የማጥቃት መስመሩን ለማጠናከር ጠንካራ እንቅስቃሴዎችን ለማድረግ እየተዘጋጀ ነው። የኡናይ ኤሚሪ ቡድን በፕሪሚየር ሊግ አናት ላይ የመቆየት አቅም እንዳለው እያስመሰከረ ቢሆንም ያንን ደረጃ ለማስጠበቅ ግን ስብስቡን በየጊዜው ማደስ አስፈላጊ እንደሆነ ይታመናል። ጣሊያናዊው የዜና ምንጭ ቱቶ ስፖርት እንደዘገበው ከሆነ ቪላዎች በዩቬንቱስ የሚገኘውን ካናዳዊ አጥቂ ጆናታን ዴቪድን ለማስፈረም ያላቸው የቆየ ፍላጎት ዳግም አድሰውታል። ዴቪድ አንቸሎቲ ባለፈው ክረምትም ወደ ጣሊያን ከማምራቱ በፊት አስተን ቪላዎችን ክትትል ሲያደርጉበት የነበረ ቢሆንም አሁን ላይ ግን ተጫዋቹ ወደ ሚድላንድ ለማምጣትም ትክክለኛው ጊዜ እንደሆነ አመራሮቹ አምነዋል። ዳቪድ በፈረንሳዩ ሊል ክለብ ውስጥም ዋንጫ ካሸነፈ በኋላ በነፃ ዝውውር ወደ አሊያንዝ ስቴዲየም ሲያመራ ከፍተኛ ግምት ተሰጥቶት ነበር። ሆኖም ግን በጣሊያን እግር ኳስ ያለው የታክቲክ ጥብቅነትና በዩቬንቱስ ማሊያ ላይ ያለው ደግሞ ጫና ለተጫዋቹ ከባድ ሆኖበታል። በሁሉም ውድድሮች በ44 ጨዋታዎች ላይ ተሳትፎ ያስቆጠረው 8 ጎሎችን ብቻ ነው። በመሆኑም በራስ መተማመንና ፈጣን እንቅስቃሴዎች ላይ ለሚመሰረተው ለዚህ አጥቂም ከ1 ዓመት ቆይታ በኋላ ክለቡን መልቀቅ የእግር ኳስ ሕይወቱን ለማስተካከልም መልካም አጋጣሚ ሊሆንለት እንደሚችል ነው ይፋ የተደረገው። ከዩቬንቱስ አንጻር ዳቪድን መሸጥ የማጥቃት መስመሩን ለማደስ የሚረዳ የገንዘብ ምንጭ ይሆንላቸዋል። ክለቡ ኮከብ አጥቂውን ዱሻን ቭላሆቪችን በነፃ ዝውውር ሊለቅ ይችላል የሚል ስጋት ስላለበት ዳቪድን መሸጥ ፈጣን ትርፍም ያስገኝላቸዋል። ተጫዋቹን ባለፈው ዓመትም
በነፃ ዝውውር ስላስፈረሙት አሁን ላይ ለፕሪሚየር ሊጉ ክለብም መሸጣቸው በሂሳብ መዝገባቸው ላይ ንጹህ ትርፍም ሆኖ ይሰፍራል ተብሎ ነው የሚጠበቀው። ምንም እንኳን በዚህ ዓመት ቢቸገርም ኡናይ ኤምሪ ለዳቪድ ያላቸው ፍላጎት ግን አልቀነሰም። ለዚህም ምክንያቱ የአሰልጣኙ የታክቲክ እይታ እንደሆነ ነው የተነገረው። የኦሌ ዋትኪንስን በተመለከተ አስደናቂ ብቃትን እያሳየ ቢሆንም በሀገር ውስጥና በአውሮፓ ውድድሮች ላይ ያለውን የጎል ማግባት ጫና ብቻውን ሊሸከም አይችልም። ዳቪድ በፈረንሳይ ያሳየውን ፍጥነትና እንዲሁ ከቡድን አጋሮቹ ጋር ያለውን የጨዋታ ትስስር ለአስተን ቪላ ፈጣንና ቀጥተኛ የጨዋታ ዘይቤም እጅግ ተስማሚ እንደሆነ ይነገራል። ኡናይ ኤምሪ ይህንን ካናዳዊ ኮከብ በፈረንሳይ ወደ ነበረው እንዲሁ ደግሞ ብቃቱ መመለስ ከቻሉ ይህንን ዝውውርም ከአስተን ቪላ እጅግ ብልህ የሆነ የንግድ ስራ ሊሆን እንደሚችል ነው የሚያምኑት። የቶተንሃም ደጋፊዎች ክለቡ ከአስተን ቪላ ጋር ለነበረው ወሳኝ ጨዋታ ድል ካበቃም ከ24 ሰዓታት በኋላ አሰልጣኝ ሮቤርቶ ዲዘርቢ በስታንፈርድ ብሪጅ በመገኘቱ ለስራው ያለውን ቁርጠኝነትን አድንቀውታል። ስፐርስ ከወራጅ ቀጠናው ያወጣውን ድል ካከበረ በኋላ ዲዘርቢ በስታንፈርድ ብሪጅ ስቴዲየም ተገኝቶ ከ2 ሳምንት በኋላ የሚገጥሙትን የቸልሲ ጨዋታ ሲታዘብ ታይቷል። የስካይ ስፖርት ካሜራዎችም የቶተንሃሙን ዋና አሰልጣኝ ቸልሲ ከኖቲንግሃም ፎረስት ጋር ሲጫወት በግል መመልከቻ ክፍል ወይም ቦክስ ውስጥ ሆኖ ቀርጸውታል። የሚገርመው ነገር ዲዘርቢ በብራይተን ቆይታው አብሮት ከሰራውና አሁን ደግሞ የቸልሲ የዝውውር ዳይሬክተር ከሆነው ሳም ጄዌል ጋር በጥልቅ ውይይት ላይ ሆኖ ተስተውሏል። ይህ የሮቤርቶ ዲዘርቢ በስታንፈርድ ብሪጅ መገኘት ለቶተንሃም ደጋፊዎች ግልጽ መልእክትን አስተላልፏል። ስራው ገና አልተጠናቀቀም። ማክሰኞ ሜይ 19 ወይም ግንቦት 11 ወደ ምዕራብ ለንደን ለሚያደርገው ወሳኝ ጨዋታ አሰልጣኙ ምንም አይነት እድል መስጠት አይፈልግም። ይህ የእረፍት ቀን የለም የሚለውን አስተሳሰብ ስፐርስ ከወራጅ ቀጠናው ሙሉ በሙሉ ለማውጣትም አሁን ላይ የሚያስፈልገው ነገር ነው። እረፍት ከመውሰድ ይልቅ የቀጣይ ተጋጣሚዎችን ብቃት ለመተንተን መምረጡ ታላላቅ አሰልጣኞች የሚታወቁበት የዝግጅትና የትኩረት ደረጃን የሚያሳይ ነው። ጊዜያዊ አሰልጣኝ የነበሩት ኢጎር ቱዶርን ተክቶ ከመጣ በኋላ ዲዘርቢ በሰሜን ለንደኑ ክለብ ውስጥም ትልቅ መነቃቃትን ፈጥሯል። እሱ ከመሾሙ በፊት ቶትናም 15 ጨዋታዎችን ያለ ድል በማጠናቀቁ ወደ መጨረሻዎቹ 3 ደረጃዎችም ተንሸራቶ ነበር። ይሁን እንጂ በወልቭስና በአስተን ቪላ ላይ የተመዘገቡ ተከታታይ የሜዳ ውጭ ድሎች ግን በክለቡ ያለውን ድባብ ቀይረውታል። ዲዘርቢ በመከላከል ረገድ እንደ ሚኪ ቫን ደቬን እና ኬቨን ዳንሶ ያሉ ተጫዋቾችን በማጠናከር ብቻ ሳይወሰን እንደ ኮነር ጋላገር ያሉ ተጫዋቾችም ምርጥ ብቃታቸውን እንዲያወጡ ረድቷቸዋል። ጋላገር በቪላው ጨዋታ በስፐርስ ቆይተው ምርጥ የተባለለትን ብቃትን ያሳየው። ስፐርስ በፕሪሚየር ሊጉ ለመቆየትም ለሚያደርገው የመጨረሻው ትግል የሮቤርቶ ዲዘርቢ እንዲህ አይነት ቀጥተኛ የክትትል አቀራረብም ለቡድኑ ወሳኝ ግብአትም ሊሆን እንደሚችል ይፋ ተደርጓል። ማቴዎስ ኩኛ አንጋፋው አማካይ ካሴሜሮ ወደ አሜሪካው ሜጀር ሊግ ሶከር ያመራል የሚሉ ወሬዎች ቢበዙም በቀጣዩ የውድድር ዘመን በማንቸስተር ዩናይትድ ሊቆይ እንደሚችል የሚጠቁሙ ያልተጠበቁ ፍንጮችን ሰጥቷል። ዩናይትድ ሊቨርፑልን 3-2 አሸንፎ ለቻምፒየንስ ሊግ ተሳትፎ እንዲያልፍ የረዳው ብራዚላዊ አጥቂ ኩኛ የቀድሞ የሪያል ማድሪድ ኮከብ ካሴሜሮ በኦልትራፎርድ ያለው ቆይታ ገና አላበቃም ብሎ እንደሚያምን የተናገረው። ካሴሜሮ በዴቪድ ቤካም ኢንተር ማያሚን ለመቀላቀል እንደሚቃረብ ቢዘገብም ኩኛ ግን የመጨረሻ አስገራሚ ለውጥ ሊኖር እንደሚችል ነው ፍንጭ የሰጠው። ኩኛ የሀገሩ ልጅ በቡድን ውስጥ ስላለው ተጽዕኖ ሲናገር በብሔራዊ ቡድን አብሬው እጫወታለሁ፣ ምን ያክል አስፈላጊ እንደሆነ ማውቃለሁ፣ እሱ አስደናቂ ሰው ነው፣ እሱን በመልበሻ ክፍል ውስጥ ማግኘት ደግሞ ትልቅ እድል ነው ሲልም ይናገራል። ስለ መልቀቂያ ወሬም ሲቀጥል በመጨረሻ የኮንትራቱ ሁኔታ ምን እንደሚሆን አናውቅም። ሁላችንም ትንሽ ተጨማሪ ጊዜ እንደሚቆይ ተስፋ እናደርጋለን። እርግጥ ነው ሁኔታው ከምነጋገረው በላይ ከባድ እንደሆነ አውቃለሁ። ነገር ግን በመጨረሻስ ማን ያውቃል፣ ሊቆይ ይችላል ሲል ነው ኩኛ የተናገረው። ምንም እንኳን ሰር ጂም ራትክሊፍ እና የኢኒዮስ ስፖርታዊ የቡድን የአባላቶች የክለቡን የደሞዝ ወጪ ለመቀነስ ቢፈልጉም የ34 ዓመቱ ተጫዋች በቅርብ ወራት ውስጥ ግን እያሳየ ያለው ብቃት ግን ለቡድኑ ያለውን ዋጋ እጅጉን እያሳየ ነው። ይሄ ለውጥ ሊመጣ ይችላል ተብሎ የታሰበው ተጫዋቹ በጊዜያዊ አሰልጣኙ ማይክል ካሪክ ስር እያሳየ ባለው ድንቅ ብቃት ምክንያት ነው። ካሪክ በጃንዋሪ አጋማሽ ቡድኑን ከተረከበ በኋላ ካሴሜሮ ከወጣቱ ኮቢ ማይኖ ጋር በመጣመር አስደናቂ የአማካይ ክፍል ጥምረትን ነው እየሰራ የሚገኘው። ተጫዋቹ በዚህ ቀደምም የመልቀቅ ውሳኔው እየተጠናቀቀ እንደሆነ ቢናገርም አሰልጣኙና ደጋፊዎች አንድ ተጨማሪ ዓመትን ዋን ሞር ይርም እያሉ ሲዘምሩ እየሰማን እንገኛለን እና ምናልባት ውሳኔውን እንዲያጤንበትም ሊያደርገው እንደሚችል የሚያሳዩ መረጃዎች እየወጡ ይገኛሉ። የዘንድሮ የክረምት የዝውውር መስኮት በዓለም እግር ኳስ ውስጥ ካሉ ድንቅ ወጣት ተሰጥኦዎች አንዱን ለማስፈረም በሚደረገው ፉክክር ፍልሚያም የታጀበ ሳይሆን አይቀርም። በአሁኑ ወቅት የብዙዎች ትኩረትን ያረፈው የ19 ዓመቱ ብራዚላዊ ኮከብ ኤንድሪክ ላይ ነው። ቲም ቶክ እንደዘገበው እንደ አርሰናል እና ቼልሲ ያሉ የፕሪሚየር ሊግ ግዙፍ ክለቦች አጥቂውን ለማስፈረም በይፋ ጥያቄ አቅርበው ነበር። ይሁን እንጂ አርሰናሎች የማጥቃት መስመራቸውን ለማጠናከር ያሰቡት ይህ አስገራሚ ዝውውር እድል ያለው አይመስልም።
ሪያል ማድሪድ አቋሙን ግልጽ አድርጓል። ኤንድሪክ በፍጹም የሚሸጥ ተጫዋች አይደለም። የ19 ዓመቱ ተጫዋችም በውድድር ዘመኑ የመጀመሪያው አጋማሽ በቀድሞው የሪያል ማድሪድ አሰልጣኝ ሻቪ አሎንዞ ስር የመሰለፍ እድልን በማጣቱ በጃንዋሪ የዝውውር መስኮት በውሰት የፈረንሳዩን ክለብ ሊዮንን መቀላቀሉን እናስታውሳለን። ሊዮንን ከተቀላቀለ በኋላ ግን ኤንድሪክ እጅግ አስደናቂ ብቃትን እያሳየ ነው የሚገኘው። በ18 ጨዋታዎች 7 ጎሎችን አስቆጥሮ 7 ደግሞ አመቻችቶ በማቀበል በድምሩ 14 ጎልና አሲስቶችን ማስመዝገቡ ስለወደፊት ብቃቱም የነበረው ከፍተኛ ግምትን ዳግም እንዲያንሰራራ አድርጓል። የአይነቱ ፈጣንና ውጤታማ ብቃት ነው ሚኬል አርቴታ ለዋንጫ ለሚፋለመው ስብስባቸው እንደ ትልቅ ግብአትም እንዲመለከቱት ያደረጋቸው። ይሁን እንጂ ሪያል ማድሪድ ለቀረበለት ጥያቄ የዝውውር በሩን በዝግድ እንግዲህ በመምታትም ምላሽ ሰጥቷል። ክለቡ በሁለቱም የለንደን ክለቦች እንደተገለጸው ብራዚላዊ ወጣት ለቀጣዩ የውድድር ዘመን የዋናው ቡድን እቅድ አካል በመሆኑ ወደ ቤርናቢው ይመለሳል። ለአርሰናል ዝውውሩ ከባድ የሚያደርገው ሌላኛው ምክንያት ተጫዋቹ ራሱ ነው። ምንም እንኳን ማድሪድ ለድርድር ፍቃደኛ ቢሆን እንኳን ኤንድሪክ በስፔን ዋና ከተማ ቆይቶ ለቦታው መታገል ይፈልጋል። በዓለም ትልቁ መድረክ በሆነው በሪያል ማድሪድ ቤትም ራሱን ማረጋገጥ ለብሔራዊ ቡድኑ የወደፊት ቆይታ የተሻለው መንገድ እንደሆነ ነው የሚታመነው። የክለቡ ፕሬዝዳንት ፍሎሬንቲኖ ፔሬስ አሁንም ኤንድሪክ በዓለም እግር ኳስ ውስጥ ምርጡ ወጣት ተጫዋች ነው የሚል ጽኑ እምነት አላቸው። በመሆኑም አርሰናሎች በዚህ ክረምትም የማጥቃት መስመራቸውን ለማጠናከር ከፈለጉ የኤንድሪክን ስም ከዝርዝራቸው አውጥተው ወደ ሌሎች ተጫዋቾች ማዞር ሳይኖርባቸው እንደማይቀር ነው መረጃው የጠቆመው። ሊቨርፑል ተደማጭነት ያለው ተከላካይ ቨርጂል ቫንዳይክን ለሚተካበት ጊዜ ዝግጁ እያደረገ ይገኛል። የክለቡ የዝውውር ቡድን የመከላከል መስመሩን ለረጅም ጊዜ ለማስተማመን ትኩረት እየሰራ መሆኑን በሰፊው የሚታወቅ ሚስጥር ሆኗል። ኢብራሂማ ኮናቴም በክለቡ ስለሚኖረው የረጅም ጊዜ ቆይታም ጥርጣሬዎች መኖራቸውና ድንቅ የእግር ኳስ ሕይወትን ያሳለፈው ቫንዳይክ ደግሞ ወደ መጨረሻዎቹ ዓመታት እየተቃረበ መሆኑ ከፍተኛ ደረጃ ያላቸው ተከላካዮችን እንዲሁ ማስፈረም ግዴታ አድርጎበታል። ፉትቦል ኢንሳይደር እንደዘገበው ሊቨርፑሎች ፍለጋቸውን በማጥበብ በአውሮፓ ውስጥ ካሉ ምርጥ የእግር ተከላካዮች መካከል አንደኛውን በዝርዝራቸው ውስጥ አካተውታል። እሱም የኢንተር ሚላኑ አሌሳንድሮ ባስቶኒ እና የቦሩሲያ ዶርትመንዱ ኒኮ ሽሎተርቤክ እንደሆኑ ይፋ ተደርጓል። ነገር ግን ባስቶኒ ወደ ባርሳ የማምራት እድሉ ነው ሰፊ። የአርነ ስሎት በኳስ ቁጥጥር ላይ የተመሰረተ የጨዋታ ስልት ከኋላ ተመስርቶ በፈጣንና በትክክለኛ ቅብብሎች መውጣትን በእጅጉ ይፈልጋል። በዚህ ዘመን በተፈጥሮ ግራግር ለሆነ ተከላካይ ማግኘት እንደ ትልቅ የታክቲክ ብልጫ ወይም ሌግዠሪ ይቆጠራል። በሀገር ውስጥ ያሉ ርካሽ አማራጮች ቢኖርም ባስቶኒ ግን ሽሎተርቤክን እና ሊቨርፑል በፕሪሚየር ሊግ ዋናት ላይም ለማቆየት የሚያስችሉ ትልልቅ ዝውውሮች ናቸው። አሌዛንድሮ ባስቶኒ በዓለም ላይ ካሉ ኳስን ከኋላ መስርተው መውጣትን ከሚችሉ ቦል ፕሌይንግ ተከላካዮች መካከል አንደኛው ነው። በኢንተር ሚላን ቤት ባሳየው ብቃትም የቡድኑ ዋነኛ ምሰሶ መሆን የቻለ ሲሆን በመረጋጋቱና በረጅም ኳስ ቅብብሎቹና እንዲሁ ከጠባብ ቦታዎች ላይ ኳስን ይዞ የመውጣት ብቃቱ ይታወቃል። ባስቶኒ በዚህ የውድድር ዘመን በኢንተር በሴሪኤው ዋንጫን እንዲያነሳ ትልቅ እገዛን አድርጓል። ሆኖም ግን እሱን ለማስፈረም ሊቨርፑል እጅግ ከፍተኛ የሆነ የገንዘብ መጠን ማቅረብ ይኖርባቸዋል ተብሎ ነው የሚታሰበው። በሌላ በኩል ጀርመናዊው ተከላካይ ሽሎተርቤክም ጠንካራና አጥቂዎችን ቀድሞ በመጫን የሚታወቅ ተከላካይ ነው። የዶርትሙንዱ ኮከብም በአየር ላይ ኳሶች ላይ ጠንካራ ከመሆኑም በላይ የተቃራኒ ቡድን እንዲሁ ነገሮችንም ማቋረጥ የሚችል የተካነ ተከላካይ ተደርጎ ይወሰዳል። በቻምፒየንስ ሊግ ያለው ሰፊ ልምድና ያለፈው ደግሞ ከፍተኛ ጉልበትም ለእንግሊዝ እግር ኳስ ፈጣን እንቅስቃሴዎችም እጅግ ተስማሚ ይሆናል ተብሎ ነው የሚታሰበው። በአጠቃላይ በመጨረሻ ግን በእነዚህ ሁለት ግዙፍ ተከላካዮች አንዱን ለማስፈረም የሊቨርፑል ባለቤቶች በዚህ ክረምትም ከፍተኛ ወጪን ለማድረግ ዝግጁ መሆን ይኖርባቸዋል። የባስቶኒ ወይም የሽሎተርቤክ ዝውውር መሳካት የታክቲክ ጥያቄን ከመመለሱ ባለፈ ለሌሎች የአውሮፓ ክለቦችም ሊቨርፑል አሁንም ለትልቅ ውጤት ዝግጁ መሆኑን የሚያሳይ መልእክት ይሆናል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። በአንፊልድ አካባቢ ያለው ድባብ ባለፉት ጥቂት ሳምንታት ውስጥ ወደ አሉታዊነት ተቀይሯል። ባለፈው ሳምንት መጨረሻ በታሪካዊ ተቀናቃኛቸው ማንቸስተር ዩናይትድ 3-2 በሆነ ውጤት መሸነፋቸውን ተከትሎ የሊቨርፑል የ2025-26 የውድድር ዘመን ሌላ ትልቅ እንቅፋት ገጥሞታል። ይህ ሽንፈት በውድድር ዘመኑ በፕሪሚየር ሊጉ ያስተናገዱት 11ኛው ሽንፈታቸው ሆኖ ተመዝግቧል። ምንም እንኳን አሰልጣኝ አርነ ስሎት ቡድኑን በመጀመሪያዎቹ 5 ደረጃዎች ውስጥ አቆይተው የቻምፒየንስ ሊግ ተሳትፎን የሚያረጋግጡ ከሆነ በቦታቸው ይቆያሉ ተብሎ ቢጠበቅም አሁን ላይ ግን በሳቸው ላይ ያለው ጫና ከቀን ወደ ቀን እየጨመረ መጥቷል። ታዋቂው የእግር ኳስ ተንታኝ ጋሪ ሊኒከር ክለቡ በዚህ ክረምት የቀድሞውን ድንቅ አማካዩን ሻቪ አሎንዞን ወደ አሰልጣኝነት ሊያመጣው እንደሚችል በመግለጽ ጉዳዩን ይበልጥ እንዲጋጋልም አድርጎታል። ከ12 ወራት በፊት በመጀመሪያው የውድድር ዘመኑ የፕሪሚየር ሊግ ዋንጫን በማንሳቱ እንደማይነካ ተደርጎ ይታይ ነበር። ሆኖም ግን የዘንድሮው የውድድር ዘመን እጅግ አድካሚ ሆኖባቸዋል።
እንደ ፍሎሪያን ቬርትስ ያሉ ከፍተኛ ዋጋ የመጡ ተጫዋቾች ምርጥ ብቃታቸውን ለማግኘት ተቸግረዋል። የአጥቂው አሌክዛንደር ኢሳክ በጉዳት መራቅም የማጥቃት መስመራቸው ላይ ክፉኛ ጎርቶት ነበር። ሊንከር በቅርቡ በነበረው ደረስቲስ ፊትቦል በተባለ ፖድካስት ላይ ከአለን ሺረር እና ከማይክል ሪቻርድስ ጋር በነበረው ቆይታ ላይ እንዲህ ነው ያለው። ስሎት በሚቀጥለው የውድድር ዘመን እዛ ይቆያሉ ወይ ሲል ይጠይቃል። በፕሪሚየር ሊጉ 11 ሽንፈቶችን አስተናግዷል። አሁንም በቻምፒየንስ ሊግ ደረጃ ውስጥ ቢሆነው ሻቪ አሎንዞ በሚቀጥለው የውድድር ዓመት ግን ሊቨርፑል ቢገኝ ይመርጣለሁ ሲል ነው የተናገረው። ሻቪ አሎንዞ በጥር 2026 ከሪያል ማድሪድ ጋር ከተለያየ በኋላ በአሁኑ ወቅት ግን ያለ ስራ የሚገኝ ከፍተኛ ዝና ያለው አሰልጣኝ ነው። የርገን ክሎፕ ክለቡን በለቀቁበት ወቅት ከሊቨርፑል ጋር በሰፊው ስሙ ተያይዞ የነበረ ቢሆንም በወቅቱ ግን በባየር ሌቨርኩዘን መቆየትን መርጦ በኋላ ላይም በሰኔ 2025 ማድሪድን መቀላቀሉ ይታወሳል። በአሁኑ ወቅት ሊቨርፑል የውድድር ዘመኑ ዋና ግብን ለማሳካትም እጅግ ተቃርቧል። ከቼልሲ ከአስተን ቪላ እና ከብሬንትፈርድ ጋር በሚያደርጋቸው ቀሪ ጨዋታዎችም 4 ነጥቦችን ብቻ ማግኘት ከቻሉ የቻምፒየንስ ሊግ ተሳትፎን በይፋ ያረጋግጣሉ። አርነ ስሎት አሁን ላይ ያለውን ቀውስም ለማስተካከል እድል ሊሰጣቸው እንደሚገባ ባያጠራጥርም የሻቪ አሎንዞ ስም ግን በአንፊልድ ላይ ጥላውን ማጥላቱ ግን አይቀሬ ነው። ሊቨርፑል በቀሩት 3 ጨዋታዎች ላይ ደካማ እንቅስቃሴዎችን የሚያሳይ ከሆነ የክለቡ ባለቤቶች የቀድሞውን የቻምፒየንስ ሊግ አሸናፊ ኮከባቸውን ወደ ቤት በመመለስ ቡድኑን ለማጥቃትም ሊወስኑ ይችላሉ ተብሎ እንደሚታሰብ ነው መረጃው እየወጣ እንደሚገኝ የተገለጸው። ወደኔ የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮችን ያካተትንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው ሌሎች ስፖርታዊ ጉዳዮችን ሌሎች አዳዲስ መረጃዎችን አካተን ደግሞ በቀጣይ ፕሮግራሞቻችን መልሰን የምንገናኝ ነው የሚሆነው። ለዛሬ ግን ስላደመጣችሁን ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን መልሰን የምንገናኝ ይሆናል። መልካም ጊዜ መልካም ቀንም ይሁንላችሁ።